እና ልትገለን ነበር? አንቺን ብሎ ለሚሰቃየው ልቤ ከማንም ደነዝ ጋር ስዝቅና ስዘል ሲያይ ደስ የሚለው መስልሻል? ሰላምሽን ከፈለግሽ ወደ እኔ አይ ካልሽ ግን በዙሪያሽ ያሉ ሰዎች አንድ በአንድ ስቃያቸውን ይበላሉ። ያ ሁሉ ከመሆኑ በፊት ግን ወደ እኔ ብትመጪ ተሻለ። አባዬ ቲናውንም እኛን ለመጉዳት የሆነ ሐሳብ አላት። እሷ እኮ ሁሌም እኛን ለመጉዳት እያሰበች ነው የኔ ልጅ። አዎ ግን አሁን ላይ ከባድ ነገር ይመስለኛል። እንድትነግረኝ ላግባባት ሞክሬ ነበር ግን አልቻልኩም። ስለዚህ ተዘጋጅተን እንጠብቃታለን። እኔም ለዚሁ ነው የነገርኩህ አባዬ። ተዘጋጅተን እኮ የምንጠብቃት ከሆነ ምላሹ የከፋ ይሆናል። ትሁት ላይ ነው ወይስ ንብረቱ ላይ? ድርጅትና ቤት ነው ምናምን ስትል የነበረው። ስለዚህ ስለ ትሁት አይመስለኝም። እንኳን ስለ ትሁት አልሆነ እንጂ ሌላ ነገር ችግር የለውም። ምናልባት ያገናኛቸው ቀዳዳ ካለ ብዬ ነው አባዬ። እሱን እናያለን የኔ ልጅ። አሁን ምንም የማድረግ አቅም የላትም። ምክንያቱም ተዘጋጅተን እንጠብቃታለን። የትሁት ችግርና ስቃይ ማብቂያ ያለው አይመስልም። አሁን ላይ ትሁት ትልቅ ችግር ውስጥ ነው ያለችው። እሷም ብቻ ሳትሆን ሙሉ ቤተሰቡ እቅዶቻቸው በሙሉ የከሸፈባቸው፣ በነገሮችም ተስፋ ቆርጠው ተጣልተው በጋራ መስራት አቁመው የነበሩት ተመስገንና ቲና አሁን ላይ ሁለቱም የየራሳቸውን ጥቅም ለማግኘት በጋራ በአንድ እቅድ ተስማምተው መጥተዋል። የተንኮል ሴራዋ ማብቂያ የሌለው እርኩሷ ቲና ቤት ንብረቷን ለማግኘት እንዲሁም የልጅነት ፍቅሩን በግድ የራሱ ለማድረግ ችግርና ስቃይ እንዲሁም ሞት ቢመጣ እንኳን የማይመለሰው ሰይጣኑ ተመስገን ትሁትን በግዴታ እንዲሁም በጭካኔ ማስወገድ ያለበትን አስወግዶ ለመውሰድ ተስማምተው ነው ሁሉም በተኙበት በሌሊት ትሁት መኝታ ቤት ሰተት ብለው የገቡት። ስለዚህ ጉዳይ ዳኒ ሙሉ በሙሉ እቅዳቸውን ባያውቁም ነገር ግን አንድ ነገር ለማድረግ እያሴሩ እንደሆነ ቀደም ብሎ አውቆ ለአባዬም ነግሯቸው ነበር። ትሁት ከዚህ ሁሉ ጉድና ስቃይ መውጣት የምትችለው አባዬና ዳኒ እንደተነጋገሩት ቀደም ብለው ከተዘጋጁ ብቻ ነው። ተመስገን ትግስቱን ሙሉ በሙሉ አማጦ ጨርሷል። ትሁትና ካሌብ አንድ ላይ ሲጫወቱና መንገድ ላይም ተቃቅፈው ሲሄዱ አይቷቸው ራሱን መቆጣጠር አቅቶት ካሌብን ተኩሶ ለመግደል ሞክሮ ነበር። ነገር ግን በመሃል ቲና መታ ስትይዘው እጁ አቅጣጫ ቀይሮ ወደ ሰማይ ይተኩሳል። በዛን ሰዓት ትሁትና ካሌብ የሚገቡበት ጠፍቷቸው በፍርሃት ወደ መሬት ዝቅ ሲሉም ቲና ተመስገንን ከቦታው ላይ በፍጥነት እየጎተተች ወደ ሌላ ቦታ ይዛው ትሄዳለች። አንድ ቅያስ ላይም በሩጫ ብዛት ደክሟቸው ራሳቸውን ለማረጋጋት ተደብቀው ይቆማሉ። ቲናም ትቀጥልና ፖሊስ እየመጣ ነው መሰለኝ፣ ተመስገን ቶሎና ምልጥ፣ ከዚህ ቦታ መሄድ አለብን፣ ሰው እንኳን ባትጎዳ ሽጉጥ ይዘሃል ተብሎ ትታሰራለህ፣ በፍጥነት መሄድ አለብን ብላ ስትለው ተመስገን ምን ንዴቱ ስላልበረደለት እሷ የነገረችውን ነገር ትቶ እዚህ ምን ልታደርጊ ነው የመጣሽው ብሎ ነበር የጠየቃት። ቲናም ተናዳ ስላንተ አያገባኝም እኔ ላምልጥ በቃ ብላው ጥላው ትሮጣለች። ተመስገንም ተከትሏት ፖሊስ እንደመጣም ለመመልከት ወደ ኋላ ዞሮ እያጣራ ወደ ቤቱ በፍጥነት ይሄዳሉ። በዛን ሰዓትም ካፌ ውስጥ ቁጭ ብለው ስለ ሰርጋቸው እያወሩ የነበሩት ዳኒና ኤዱ በስልካቸው አንድ ጥሪ ደርሳቸዋል። ትሁት ነበረች። ስልኩን አንስተውም ስታወራት ድምጿ ልክ እንዳልሆነ የተረዳችው ኤደን ምን ተፈጥሮ እንደሆነ ተጠይቃታለች። ትሁትም ችግር ውስጥ እንደሆነችና በፍጥነት እንዲደርሱላት ትነግራታለች። ዳኒና ኤደንም በፍጥነት ተያይዘው ወደ ትሁት ጋር ይሄዳሉ። ተመስገንና ቲናም ከፖሊሶቹ አምልጠው ቤት ደርሰዋል። ካሌብን ከመግደል ስላስቆመችው የተናደደው ተመስገንም ቆይ እዛ ቦታ ላይ ምን ልትሰሪ ነው የመጣሽው ብሎ ቲና ላይ ይጮህባታል። እሷም ቀጥላ ትሰማኛለህ፣ እስር ቤት ገብተህ ከመበስበስ ነው ያዳንኩ። ቆይ ምን ልታደርግ ነበር? ሁለቱንም ልትገላቸው? ቆይ ግን አንተ አታስብም? ምን አይነት ደነዝ ነህ ብላ ስትለው ተመስገንም በንዴት ራሱን መቆጣጠር አቅቶት በሽጉጡ እጀታ አንገቷን ብሎ መሬት ላይ ይዘርራታል። በዛን ሰዓት ምን እየተፈጠረ እንኳን ምንም ያላወቁት አባዬ ቤታቸው ውስጥ ተቀምጠው መጽሐፋቸውን እያነበቡ ባሉበት
ኤደን ትሁትን ደገፍ አድርጋ ይዛት ትገባለች። ሲመለከቷትም ደንግጠው ምን ተፈጥሮ እንደሆነ ኤደንን ይጠይቋታል። ኤደንም ቀጥላ ተረጋጋ አባዬ፣ ደህና ናት፣ ከካሌብ ጋር አብረው ነበሩ፣ በድንገት እነሱ የነበሩበት ቦታ እኮ ተክስ ተፈጥሮ ተረብሻ ነው ብላ ስትለው አባዬም እና ልጄስ ካሌብስ ብለው እየተንተባተቡ ይጠይቋታል። ኤደንም ደህና እንደሆነና ፖሊሶች ለአንዳንድ ጥያቄዎች ያየውን እንዲናገር ወስደውት እንደሆነ ትነግራቸዋለች። ቀጥላም ዳኒም አብሮት አለ፣ ትሁት መረጋጋት ስላልቻለች ነው እኔ ይዣት የመጣሁት ትላቸዋለች። በዛን ሰዓትም መሬት ላይ ተዘረራ የነበረችው ቲናን ቦታ ቀይሮ እዛው መሬት ላይ አስተኝቷት የነበረው ተመስገንም ቁጭ ብሎ በሐሳብ ተውጦ ነበር። ትሁት ከካሌብ ጋር ስትጫወት ያየውን በንዴት ስሜት ውስጥ ሆኖ እያስታወሰ ባለበት ቲና ከወደቀችበት ትነሳለች። ተመስገንም ቀጥሎ ከኔ ጋር አፍ መካፈቱ ቢቀርብሽ ነው የሚሻለው ብሎ ሲላት ቲናም ሰይጣን ነህሽ ብላ ትለዋለች። ተመስገንም እየሳቀባት ትሰምኛለሽ፣ ከዚህ በኋላ ከኔ ጋር ለመጋፈጥ እንዳትሞክሪ ብሎ ሲላት በንዴት ተነስታ ጥላው ትወጣለች። ቀጥታ ሄደችውም ወደ ዳኒ ጋር ነበር። ካፌ ውስጥ ተቀምጠው ማውራት ይጀምራሉ። ዳኒም ቀጥሎ ትላንት ቤት ስመጣ አልነበርሽም፣ የት ነበርሽ ብሎ ሲላት ቲናም ምን አገባ የትስፖር ብላ ትመልስለታለች። ዳኒም ቀጥሎ ትላንትና ትሁት ላይ እናንተ ናችሁ አይደል የተኮሳችሁት ብሎ ሲላት ቲና ደንግጣ ምን የምን ሽጉጥ ነው የምትለው? ስለምታወራው ነገር ምንም የማውቀው ነገር የለም ብላ ትለዋለች። ዳኒም እሺ በቃ ግን ስለ ቤቱ ጉዳይ ምን እያሰብሽ ነው ብሎ ሲላት ቲናም ቤትህን ያስኩብህ አይደለ? በጣም ይቅርታ፣ አሁን ላይ ቤት ተከራይቶ የመኖር ሐሳብ የለኝም፣ ምክንያቱም ለኔ የሚገባኝ ቤት አለ፣ እሱን ደግሞ የራሴ አድርገዋለሁ። አሁን ላይ ስለ ድርጅቱና ቤቱ ብቻ ነው ማስበው። አስበው እስቲ የዛም ቤት ንብረት አግኝቼ ድህነትን ደህና ሰንበት ብየው ከዛ በሰላም ስኖር ብላ ስትለው ዳኒም እና እሱን ለማድረግ ያሰብሽው እቅድ አለ ብሎ ለመሰለል ሲሞክር ቲና ግን ዳኒን ያስደነገጠ ምላሽ ነበር የመለሰችለት። እቅዴን አልነግርህም፣ ምክንያቱ ደግሞ ስለማላምንህ፣ ግን በቅርቡ ሁሉም ነገር ይሳካል ብላ ትለዋለች። በድጋሚም ተነስታ ወደ ተመስገን ቤት ትሄዳለች። ተመስገን ሲያያት ምንም አልተገረመም። እንደምትመጪ አውቄ ነበር፣ ስነግርሽ አትሰሚም፣ ግን ካለኔ አንቺ ምንም አትችይም ብሎ ሲላት ቲናም አንድ እቅድ እንዳላትና እንዲያግዛት ተመስገንን አስማምታ ይለያያሉ። ተመስገንም ቀጥታ ትሁት ወደ ቀጠረችው ቦታ ነበር ሄደው። ልክ እንደተገናኙም ትሁት ቀጥላ ትላንት አንተ ነበርክ የተኮስክብን ብላ ትጠይቀዋለች። ተመስገንም ኮስተር ብሎ በአንድ አጭር ቃል አዎ ብሎ ይመልስላታል። ቀጥሎም ደህና መሆን ከፈለግሽ ወደ እኔ ነይ፣ አይ ካልሽ ግን በዙሪያሽ ያሉ ሰዎች አንድ በአንድ ስቃያቸውን ይበላሉ። ያ ሁሉ ከመሆኑ በፊት ወደ እኔ የምትመጪ ነው የሚሻልሽ ብሎ ጥሏት ይሄዳል። በዛን ሰዓት ነው ዳኒ አባዬ ጋር መጥቶ ቲና አንድ እቅድ እንዳላትና ግን ስላላመነችው ምን እንደሆነ እንዳላወቀ ቀድሞ እንዲጠነቀቁ የነገራቸው። በቀጣይ ምን ይፈጠር ይሁን? በሌሊት ወደ ትሁት መኝታ ቤት የገባው ማን ነው? አባዬ ዳኒ ባስጠነቀቃቸው መሰረት መፍትሄ አበጅተውለት ይሁን? እሱን በቀጣይ ክፍል የምናየው ይሆናል። አሁን የእናንተን ሐሳብና አስተያየት ኮሜንት ላይ ጻፉልን። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።